እናንተ ዛሬ የመጣሁላችሁ ስለ ሌባዎች ነው ማለት ነው። አዎ ሌባ ነው መባል ያለባቸው። እንደዚህ አይነት ሰዎች ሌባ ነው መባል ያለባቸው። በነገራችን ላይ ቲክቶክ ላይ በጣም የምንሰማው ነገር በጣም የሚያሳዝን የሚያሳፍር፣ አብሶም ደግሞ እንግዲህ ወደ ዱባይ ማለት ነው ሁሉም ደላላንን እያለ እንግዲህ በጣም የሚያሳዝኑ ልጆችን ከገጠር ከብት እያሸጡ መሬት እያሸጡ እየተበደሩ ወዘተ ብዙ ነገር እያደረጉ እያመጡ እየጣሏቸው እንግዲህ እያየን ነው። ሰነባብተናል ማለት ነው። አንድ ሰው ብቻም ሳይሆን በጣም የበርካታ እህቶችን ወንድሞችን እንጀራ እየዘጉ ነው ማለት ነው። ልሳናቸው ይዘጋና ማለት ነው። እንደነዚህ አይነቱ ቆሻሻ ሰዎች ቆሻሻ ናቸው ብለን ነው ማለፍ ያለብን። እና ቪዲዮ በነገራችን ላይ ትናንት ነው ትናንት ወዲያ ነው የተለቀቀ። እቺ አሜን የምትባል ጀዝባ ማለት ነው። የምር በጣም ነው ያዘንኩት። በጣም ነው ያሳፈረችኝ። ይቭን እንኳን ማለት ነው ያመጣችው ልጅ እኔ ግርም የሚሉኝ ነገር አረብ ሳይመርጣቸው ትክክለኛ ስራ ሳይጀምሩ ለምን እኔ እንደሚያመጡ እኔ ግራ ነው የሚያጋቡኝ። ጌታ ነው የምላችሁ። አስባችሁታል? እና ደግሞ በጣም ያዘንኩበት ነገር ምንድነው? በጣም ባህላችን አበላሽተውታል። ለምግብ እኔ አብልቼዋለሁ፣ ምግብ አብልቼዋለሁ፣ የምግብም ልቆርጥ ነው ስትል በጣም ነው የገረመችኝ። እንደዚህ አይነት ቆሻሻ አሳፋሪ ሰው አለ ብዬ በጣም ነው የምር በጣም እንትን ያልኩ። ከዛም አልፎ እዛ ባሻገር ደግሞ እንግዲህ ሃይማኖት አልቀራት እኛንም እናንተ ሽንት ቤት አጣቢ እያለች በነገራችን ላይ ስትሳደብ በጣም ቪዲዮ ተቆርጦ በጣም ብዙ ነገር እየተዘዋወረ ነበር ማለት ነው። ነገር ግን ያው በዩቲዩብ ሕግ ስለሚቀጣ እኔ አላመጣም የሰው ቪዲዮ ማለት ነው። ነገር ግን በዚህ ልክ እንዴት እኔ ግርም የሚለኝ ምክንያቱም ሌብነታቸው ሲታወቅባቸው ሰውን ነው የሚሳደቡት፣ ሰውን ነው የሚናገሩት። እንግዲህ ይቺ ልጅ እሱም ብቻ ሳይሆን ሽፎን የምትሸጠው አበሻ ቀሚስ ቤት ውስጥ ነው የምትሸጠው። ይሄ ራሱ ሌብነት ነው። ይሄ ችግር የለውም ይሁን፣ አይመለከተንም። ነገር ግን እህቶችን እያመጡ የሚጥሏቸው ነገር እኔ ግራ ግብት ብሎኛል። ግራ ግብት ነው ያሉኝ። ከዛ ባሻገር ደግሞ እኔ የእውነት እቺ ሳራ እንደገና ደግሞ መሲና ለማድረግ የምር እኔ በጣም ንፉግነት ነው ብዬ ነው የማስበው። በነገራችን ላይ የሆነ ሰዓት ሳራን ሲሳደቡ እኔ ማብሬ ተሰምቶኝ ነው ማለት ምና አባታችሁ ማታመጡም ስትል ማለት ትሳደብ፣ የሰደቧትን ትሳደብ፣ ነገር ግን አባት መሰደብ የለበትም ብዬ በዛ ሳራን ተቀየሜ ነበረ። ነገር ግን የምር ለብዙ እህቶች ለብዙ ወንድሞች እየደረሱ ያሉት መሲና ሳራ ናቸው። የምር በጣም ለብዙ ከምነግራችሁ በላይ እየደረሱ ነው ያሉትና እነሱ ባይኖሩ በጣም በርካታ እህቶቻችን ያለቅሱ ነበረ። በጣም በርካታ ወንድሞቻችን አስቡ። የወንድ መምጫ ደግሞ ከኢትዮጵያ በጣም ብዙ ብር ነው። 400 ሺህ ብር 500 ሺህ ብር እያመጡ ነው የሚወረውሯቸው እዚህ ማለት ነው ዱባይ ላይ በዚህ በሙቀት በሚያስጠላኝ ጊዜ እነሱ ማለት አይጎልባቸውም። እዚህ እነሱ ይበላሉ፣ አንበርገር ይበላሉ፣ ሩዛቸውን ይበላሉ። የሰው ችግር መስሎ የማይታያቸው ደደቦች ሰዎች ስላሉ ማለት ነው። እኔ በነገራችን ላይ አብረሽ ምን ይላል መሰላችሁ? እናንተ እኮ ሩዙ ሃይምሯችሁን ይዘጋዋል፣ ሩዙ ባረቂ ነው የምትበሉት የሚለው ነገር አንዳንዴ ትክክል ነው ብዬ ሁሉ አስባለሁ። ለምንድን ታውቃላችሁ? እችን ልጅ አሁን ያለችው የራሷን ዱባይ በሞቀ ነገር ምንም ሀሳብ የላትም፣ ምንም የላትም። እንደዛ እያለች ስለምትኖር ስለ ሰው አይመለከታትም፣ አያገባትም። ለዛ ነው እያመጡ የሚጥሉ እሷም መሰሎቿም ማለት ነው። ግን እዚህ ጋር ያሉት ወንድሞቻችን በባህር ሲመጡ ያሳ መጫወቻ ይሆናሉ፣ እዛ ይቀራሉ፣ ምን ይላሉ። በቃ በጣም ያሳዝናሉ። እስኪ በእነዚህ በደላላ እንምጣ ሲሉም ደላላም እንግዲህ አስባችሁታል? 400 ሺህ ብር በአሁኑ ጊዜ ኢትዮጵያ በአሁኑ ሀገራችን በጦርነት ደክማለች። ይሄ ሁሉ ብር የሚመጣ እንግዲህ እየተበደሩ ነው። ብድር ስትበደሩ ወለድ አለው። እንደውም በአሁኑ ጊዜ በጣም ነው ብዙ በጣም እንኳን በአሁኑ ጊዜ ይቅርና በድሮ ጊዜ ራሱ ወለድ የሚባል ነገር አለ። ወለዱ እጥፍ ተደርጎ ነው የሚቀበሉት አይደል እንዴ? አንድ ከብት ስንት ነው አሁን? አንድ ከብት መግዛት የማይችል ሰው 60 ሺህ ብር 70 ሺህ ብር በሆነበት ጊዜ እነሱ ግን በሬ እያሸጡ ከብት እያሸጡ መሬት ወዘተ እያሸጡ እያመጡ እዚህ ስራ የለም። የብዙ ወንድሞቻችን የሚጥሉት በጣም ብዙ በርካታዎች ናቸውና እኔ ግርም ምን ያለኝ ግርም እስከ መቼ ድረስ ነው እንደዚህ ያሉ የሚቀጥሉት እነዚህ ልጆች ማለት ነው። በጣም ብዙዎች ናቸው። ብዙዎች ተው ሲባሉ አይሰሙም። ያምን ይሄን ስራ ልሰራ ነው ለምን ስራ ከሌለ ይመጣሉ ልጆቹ? የምር እንዴ ስራ ከሌለ እኮ ልጆች መምጣት የለባቸውም። ይቅርታ ስራ ከሌለ ልጆች መምጣት የለባቸውም። አለቀ እንዴ። እዚህ መጥተው ከየት ነው የሚቀመጡት? ማን አላቸው? ሰው ሀገር እኮ በጣም ከባድ ነው የምር። በተለይ ቋንቋ እስከምንችል ድረስ በጣም ከባድ ነው የሰው ሀገር ላይ። ነገር ግን እነሱ እያመጡ መጣል፣ መወርወር
በቃ ይሄ ነው ስራችሁ፣ ልሳናችሁ ይወርወርና ማለት ነው። እና ይቺ ልጅ በጣም ነው ያሳዘነችኝ። እኔማ በቲክቶክ ራሱ ቆይ ጥብ ነው ማረጋች ቅማላም ማለት ነው፣ ሰድቢያት ማለት ነው። ቪዲዮ ሰርታብኛለች ማለት ነው። እኔም ስድብ ነው ማረጋች ቆሻሻ ማለት ነው፣ የሰው ቆሻሻ። እና እኔ በጣም ነው ያዘንኩት በዚህ ልክ ሰው እንደዚህ መውረድ። እኔ እንጃ እነዛ የሚመጡት የኛ ወንድሞች አይደሉም ወይ? የኛ እህቶች አይደሉም ወይ? መወለድ እኮ ቋንቋ ነው። በዚህ ልክ ጭካኔ እንዴት ከየት ነው የመጣ? የእውነት እኛ ኢትዮጵያ በጣም በቃ እኔ እንጃ በጣም ያስፈራል። የምንሰማው የምናየው ባህላችን በቃ አበለሻሽተውታል። ልቅምቃሜ ሰዎች ማለት ነው። አስበችሁታል? እኔ በጣም ነው የገረመችኝ ስትናገር ስትሳደብ ምናምን። እኔ ከዚች ጋር እኔ ለባልዩ አዘንኩለት የምር። አረ እንደው ምን ጉዶች ናችሁ! ፈጣሪ ያንሳችሁ እናንተ ምድረ ሌባ ሁላ ማለት ነው። አዎ ሌባ ናቸው የምር። እንደነዚህ አይነቶችን ሰዎች አሁንም ቢሆን ማጋለጥ አለባችሁ። በጣም ብዙ ወንድሞች እያለቀሱ ነው ያሉት ያለ ስራ ያለ ምን እንዴ ስራ ካልሰሩ ካልተለወጡ ለምን እዛው ላይ ሀገራቸው ላይ ራሱ መቀመጥ ይችላሉ። በዚህ በሙቀት ዘንድሮ ደግሞ በጣም ኃይለኛ ሙቀት አለ። ከሌላው አመት ደግሞ የዘንድሮ ልዩ ነው እውነት ለመናገር በጣም ኃይለኛ ሙቀት አለ። እና ምን ልላችሁ ፈልጌ ነው እንደዚህ አይነት ሰዎችን ማጋለጥ አለብን የምር በቃ ሰው ጥሩ ሲሰራ ማሞገስ አለብን። መጥፎ ሲሰራ ደግሞ እናንተ መጥፎ ሰርታችኋል ብለን እኛ ከመናገር ወደ ኋላ አንልም። ወደዳችሁም ጠላችሁም ማለት ነው። ምንም አታመጡ ምንም እናመጣለን። ምክንያቱም ይሄን ሁሉ ይሄ የሚገዛሽ ማህበረሰብ እየተሳደብሽ ይሄ ህዝብ ባይኖር እኮ ማንም የሚገዛሽ የለም አንቺ እከክ ማለት ነው። እና በጣም ያናደደች በጣም ከሷም ብሶ ደግሞ ማለት ነው ሰው እየተሳደበች በቅት እና በዚህ ልክ መሆን የለበትም። የሰው ልጅ እውነቴን ነው የምላችሁ፣ በሀቅ ስሩ። በነገራችን ላይ በሀቅ የሰው ገንዘብ ምንም እንትን አይደለም። እንዳለ ልጅቱ የሰው ሀቅ ነው አሉ የሰበሰበችው ስብስብ አድርጋ ማለት ነው። የወንዶችንም የሴቶችም ብታዩ ማለት ነው። ስለዚህ እኔ ግን ጥንቃቄ አድርጉ። በተለይ ኦንላይን የሚሰሩ ልጆች ጥንቃቄ አድርጉ። የሰው ሀቅ እንትን አትበሉ። አሁን ሁሉ ነገር ቴክኖሎጂ ተሻሽሏል፣ መረጃ አለ ምናምን። ስለዚህ መረጃ ስላለ የትም አታመልጡም። ስለዚህ በሀቃችሁና በላባችሁ ስሩ። አለቀ ደቀቀ እንዴ! እና በዚህ ልክ በጣም ነው የሚያስጠላ። በጣም ድብር ነው የሚለው ድብር። ተው እንጂ ኧረ ተው እንተሳሰብ ጎበዝ ተው። እና ያው ይሄ ነው ያለው ነገር፣ ግን በጣም ያሳዝናል። በዚህ ልክ የሰው ልጅ መሆኑ በጣም ይከብዳል። ለማንኛውም እንግዲህ ይህንን ይመስላል ማለት ነው ውድ ቤተሰብ። በነገራችን ላይ ዛሬ ተናድጄ ነበር፣ በጣም አናዳኝ ምናምን ነገር። ሰላም ራሱ አላልኳችሁም ውዶቼ፣ ማሮቼ፣ ፍቅሮቼ። ሰላማችሁ ብዝት ትርፍርፍ ይበልልኝ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ምናምን ሼር አድርጉኝ ማለት ነው። እና እንደዚህ ነው ላለው እና ከወደ ዱባይ የሚመጡ አጀንዳዎች በየጊዜው የት ነሽ ዱባይ በቃ ዱባይ። አረ ሳውዲዎች የት ናችሁ ግን? ሳውዲ አለና? አዎ አለን አላችሁ አለን። አዎ ሳውዲዎች ማለት ነው። አሁን ሳውዲ ምንም የለ፣ መጋባት የለ፣ መጣላት የለ፣ መሳረግ የለ፣ ሰርግ የለ፣ ምን የለ። አሁን ሳውዲዎች ፍቅሮች ነን። ስለዚህ ሳውዲዎች የት ናችሁ? ጠንክሩ በርቱ ማለት ነው። አዎ ከዱባይ መንፈስ ይጠብቀም። አሜን በሉ። አዎ የዱባይ መንፈስ ወደ ሳውዲ እንዳይመጣ እንዳይመጣ ብለ ነገሩ ሳውዲ እንደዚህ አይነት እኮ ነገር የለም። ዱባይ እኮ ያው ብዙዎች ወረቀት ያወጣሉ በራሳቸው ነጻነት አላቸው። ገለመሌ እሱ ነው ጭምልቅልቅልቅ ያደረጋቸው ሌላ ምንም ነገር አይደለም። እንደኔ ማለት ነውና ይሄ ነው ያለው ነገር። ባይዘው ቤታችን እያችሁት ግቢው ምናምን አጥቤ እንደዚህ ሆኗል ማለት ነው። ግቢው ደስ ሲል በስማማያችሁት እዩት እንዴት እንደሚያምር በተለይ በማታ ላይ ወይኔ ደስ ሲል ዛፍ አለ ምናምን እዩት። እኛ ጋር ዛፍ አለ ባይዘው እንግዲህ ዛፍ ነበር መቅረጽ ያለብኝ ግን አይመቸኝም ማለት ነው። በሙቀት ዛፍ አልቀርጽም፣ ለዛ ነው እንትን የሚልብኝ ማለት ነው። እና ይሄ ነው እላችኋለሁ። በተረፈ እንግዲህ ወሬ አላብዛባችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያድርጋችሁ አበረታቱን ማለት ነው። በሌላ ቪዲዮ እስከምንመጣ ሰላማችሁ ይብዛ።